የተናገሯችሁን ዋኖቻችሁን አስቡ፣ በመከራ ጽኑ፣ የሚገድሏችሁን አትፍሩ ብሎ አላውያንን ሳይፈራ፣ እሳት ሳይፈራ፣ ሰይፍን ሳይፈራ፣ መከራን ሳይፈራ ተቀብሏል። ስለዚህ የቅዱስ ጊዮርጊስን ፍሬ የምናገኘው በገድል ውስጥ ነው። አንድ ቀን ይሄ ሁሉ የፈሰሰውን ደም ቆጥሮ ደግሞ ዋጋ የሚከፍልበት ዘመን አለ። ይሄንን አይደለም ያልኩት፣ መጽሐፍ ቅዱስ ይናገራል። ቤተ ክርስቲያን ባሕረ ጥበባት፣ ቤተ ክርስቲያን ባሕረ ጥበባት ሳይወሰድ በሉ እግዚአብሔርን ደስ እንዳሰኘ ተመስክሮለታል። እግዚአብሔር ቃሉን በልቦናችን ሰሌዳ ላይ ይጻፍልን። ይህንን ኃይለ ቃል የተናገረው ብርሃነ ዓለም ቅዱስ ጳውሎስ ነው። ቅዱስ ጳውሎስን እንደምታውቁት ከገማልያል እግር ስር ቁጭ ብሎ የሙሴን የሕግ መጽሐፍ የተማረ ለአባቶቹ ሕግ ቀንቶ ሐዋርያትን ሲያሳድድ የነበረ እግዚአብሔር የልቡን ቅንነት አይቶ በደማስቆ የጠራው በኋላም ደግሞ ነዋየ ሕሩይ የተባለ ምርጥ ዕቃ ተብሎ ለቤተ ክርስቲያን ብርሃኗ የሆነላት ታላቁ ሐዋርያ ሃይማኖታቸውን ስላቀኑ ምግባራቸውን ስላጸኑ በሃይማኖት የቀደሙትን ምሳሌ አድርጎ ለዕብራውያን ክርስቲያኖች ስለ ሃይማኖትና ስለ ምግባር ባስተማረበት አንቀጹ የተናገረው ኃይለ ቃል ነው። ዕብራውያን ምዕራፍ 11 ቁጥር 1 ጀምሮ ያለውን የመጽሐፍ ቅዱስ ክፍል ስንመለከት ቅዱስ ጳውሎስ ለዕብራውያን ሰዎች ስለ ሃይማኖት ሊያስተምራቸው ጽፏል። መልስ እንድትሰጡ ይፈልጋለሁ። ስለምን ማስተማር የፈለገው ስለምንድን ነው? ስለ ሃይማኖት ነው። ስለ ሃይማኖት ብቻ አይደለም። በሃይማኖት በጎ ምግባርን መፈጸም እንደሚገባ ለማስተማር የዘረዘረው ወይም የተናገረው ኃይለ ቃል ነው። ዕብራውያን ምዕራፍ 1 ቁጥር 1ን ስናነብ እምነት ወይም ሃይማኖት የማናየውን ነገር እንደምናይ አድርገን የምናስረዳበት ነው ይላል። አሁን እግዚአብሔርን ያየው አንድስ እንኳን የለም፣ አንድ ልጁ እሱ ተረከው ይላል ሐዋርያው ቅዱስ ዮሐንስ በዮሐንስ ወንጌል ምዕራፍ 1 ቁጥር 18 ላይ እግዚአብሔርን ያየው አንድስ እንኳን የለም፣ አንድ ልጁ እሱ ተረከው ይላል። እግዚአብሔርን አላየነውም፣ ሳናየው ግን ምን እንለዋለን? ንገሩኝ እንጂ እናምነዋለን። የማናየውን ወይም ያላየነውን እግዚአብሔርን ያመንነው በሃይማኖት ነው። ስለዚህ ሃይማኖት የማይታየውን እንደምናይ አድርገን የምናስረዳበት ወይም የምናረጋግጥበት ነው አለ። ያንን ካለ በኋላ በዕብራውያን መልእክቱ ምዕራፍ 11 ቁጥር 4 ላይ አቤል ከቃኤል ይልቅ የሚበልጥ መስዋዕትን ለእግዚአብሔር በእምነት አቀረበ አለ። አቤል ከቃኤል ይልቅ የሚበልጠውን መስዋዕት ለእግዚአብሔር በእምነት አቀረበ አለ። በምን አቀረበ? መስዋዕቱን ያቀረበው ለማን ነው? ለእግዚአብሔር ነው። አሁን አስተውሉ ክርስቲያኖች፣ ቅዱስ ጳውሎስ በሃይማኖት ወይም በእምነት
ለእግዚአብሔር መታዘዝ ታምኖ መኖርን ለማስተማር የማንን ሕይወት ምሳሌ አድርጎ አቀረበ? አሁን የጠቀስኩላችሁ ሰው ስሙ ማን ነው? የማንን ሕይወት? የዕብራውያን ክርስቲያኖችን ለማስተማር የአቤልን ሕይወት ምሳሌ አድርጎ አቀረበ። ዛሬ ኦርቶዶክሳዊት ተዋሕዶ ቤተ ክርስቲያን ስለ ምግባር፣ ስለ ሃይማኖት፣ ስለ መጽናት ለማስተማር የቅዱሳንን ሕይወት ምሳሌ አድርጋ ታስተምራለች። የማንን? አሁን በሃይማኖት የሚመጣውን መከራ ተቀብሎ ለመኖር የቅዱስ ጊዮርጊስን፣ የቅድስት አርሴማን፣ የሌሎችንም ሰማዕታት ሕይወት ምሳሌ አድርጋ ምን ትላለች? ታስተምራለች። ቅዱስ ጳውሎስ ስለ እምነት ለማስተማር ማንን ምሳሌ አድርጎ አቀረበ? አቤልን። ምን ብሎ? አቤል ከቃኤል የሚበልጥ መስዋዕትን ለእግዚአብሔር በእምነት አቀረበ ይልና በዚህም እግዚአብሔር ስለ ስጦታው ሲመሰክር እርሱ ጻድቅ እንደሆነ ተመሰከረለት። ሞቶም ሳለ በመስዋዕቱ እስካሁን ይናገራል አለ። ምን ብሎ ሳለ? ማን ነው የሞተው? አቤል። ቃኤል ገሎታል። አቤል የሞተው በስጋው ነው፣ በሰራው በጎ ሥራ። በመስዋዕቱ ግን እስከ መቼ ይናገራል አለ? እስካሁን ይናገራል። ነገም ስናነበው የመጽሐፉ ክፍል እስከ መቼ ነው የሚለው? እስካሁን ይናገራል። ስለዚህ ለእግዚአብሔር በእምነት ያቀረበው መስዋዕት አቤል ሞቶም ሳለ እስካሁን የአቤልን ደግነት፣ የአቤልን የዋህነት፣ የአቤልን እምነት እየመሰከረ እስካሁን ይናገራል። ለዚህ የቅዱሳንን ሕይወት መነሻ አድርጎ ምሳሌ አድርጎ ማስተማር እንደሚገባ ቅዱስ ጳውሎስ ጠቅሷል። ለዚህ ነው በዕብራውያን መልእክቱ ምዕራፍ 13 ቁጥር 7 ላይ እንዲህ ነው የሚለው ቅዱስ ጳውሎስ የእግዚአብሔርን ቃል የተናገሯችሁን ዋኖቻችሁን አስቡ። እስቲ ነገሩኝ፣ ዋኖቻችሁን ምን በሉ? አስቡ። አሁን ዋኖቻችሁን እርሷቸው፣ ዋኖቻችሁ አያስፈልጓችሁም አላለም። ዛሬ አንዳንድ ሰዎች አሉ ነገረ ቅዱሳንን ወይም ደግሞ የቅዱሳንን ተጋድሎ አንስተን ምሳሌ አድርገን ስንናገር ስናስተምር አይ እኔ ከኢየሱስ በስተቀር ሌላው አያስፈልገኝም የሚሉ ሰዎች አሉ። እነሱን እንስማ ወይስ ቅዱስ ጳውሎስን? ንገሩኝ። ቅዱስ ጳውሎስን። ቅዱስ ጳውሎስ ምን አለ? የእግዚአብሔርን ቃል የተናገሯችሁን ዋኖቻችሁን ምን በሏቸው? አስቡ አለ። የኑሯቸውን ፍሬ እየተመለከታችሁ በእምነት ምሰሏቸው። አሁን ተመልከቱ፣ መጽሐፍ ቅዱስ የሕይወት መመሪያ ነው ወይንም ደግሞ ትእዛዝ ሰጪ ነው። ጹሙ ይላል፣ ጸልዩ ይላል፣ በሃይማኖት ጽኑ ይላል። መከራ ቢመጣባችሁ ታገሱ፣ ሥጋን የሚገድሉትን አትፍሩ፣ ነፍስንና ሥጋን መግደል የሚቻለውን በሰማይ የሚኖረውን እሱን ፍሩ እያለ የሕይወት መመሪያ ነው የሚሰጠን መጽሐፍ ቅዱስ። የተመለከታችሁ በእምነት ምሰሏል። አሁን ዋኖቻችን የተባሉት ነቢያት ናቸው። ዋኖቻችን የተባሉት ሐዋርያት ናቸው። ዋኖቻችን የተባሉት ቅዱሳን፣ ጻድቃን፣ ሰማዕታት፣ መምህራን፣ ሊቃውንት በሃይማኖት በምግባር የቀደሙን እነሱ ዋኖች ይባላሉ። ስለዚህ እግዚአብሔርን ቃል የተናገሯችሁን ዋኖቻችሁን አስቡ። የኖሯቸውን ፍሬ እየተመለከታችሁ ይላል። ደግማችሁ ንገሩኝ፣ የኖሯቸውን ምን ፍሬ? አሁን ቅዱስ ጊዮርጊስ ከዋኖቻችን መካከል አንዱ ነው። ምሳሌ አድርገን እናንሳ። የቅዱስ ጊዮርጊስን ፍሬ የምናገኘው በገድል ውስጥ ነው። በምን ውስጥ ነው?
መጽሐፍ ቅዱስ በመከራ ጽኑ የሚገድሏችሁን አትፍሩ ብሎ የተናገረውን ቃል ወስዶ በሕይወቱ ተግብሮ አላውያንን ሳይፈራ እሳት ሳይፈራ ሰይፍን ሳይፈራ መከራን ሳይፈራ ተቀብሏል። ስለዚህ የቅዱስ ጊዮርጊስን ፍሬ የምናገኘው በገድል ውስጥ ነው። እንዴት እንደተጋደለ እንዴት መከራ እንደተቀበለ እናገኛለን። የኑሯቸውን ፍሬ እየተመለከታችሁ በእምነት ምን በሏቸው አለ? ምሰሏቸው። ቅዱሳንን መስለን በእምነት እንድንጸና እግዚአብሔር ሁላችንን ይርዳ። እንመለስ ወደ ሐሳባችን። ስለዚህ ቅዱስ ጳውሎስ በእምነት ጸንቶ ለእግዚአብሔር የሚገባውን መስዋዕት እያቀረቡ መኖር እንደሚገባ ከአቤል ጀመረ መተረኩን። ከማን ጀመረ? ከአቤል ጀመረ። ቀጠለና ዕብራውያን ምዕራፍ 11 ላይ እንደገና እንዲህ ይላል። ዕብራውያን ምዕራፍ 11 ቁጥር 5 ላይ ሄኖክ ሞትን እንዳያይ በእምነት ተወሰደ ይላል። እስቲ ነገሩኝ፣ ምንን እንዳያይ? ሞትን እንዳያይ በምን ተወሰደ? በእምነት ተወሰደ። እግዚአብሔርም ስለወሰደው አልተገኘም፣ ሳይወሰድ እግዚአብሔርን ደስ እንዳሰኘ ተመስክሮለታልና። ምን ሳይል? ርዕሳችን ነው። ምን ሳይል? ሳይወሰድ ማንን? እግዚአብሔርን ደስ እንዳሰኘ ተመስክሮለታል አለ። እስካሁን በጠቀስኩላችሁ የመጽሐፍ ቅዱስ ክፍል ውስጥ የሁለት ሰዎችን ሕይወት አየን። የማንና የማን? የአቤልንና የሄኖክን። የአቤልን ስናይ አቤል ከቃኤል ይልቅ የተሻለ መስዋዕት ለእግዚአብሔር አቀረበ። ሞቶም ሳለ በመስዋዕቱ እስካሁን ይናገራል አለ። የሞተውን አቤልንና ሳይሞት የተወሰደውን ሄኖክን አነጻጽሮ አመጣ። ለምን? የመጀመሪያውን የሞት ጽዋ የቀመሰው ከሰው ልጆች መካከል ለመጀመሪያ ጊዜ የሞተው ማን ነው? አቤል ነው። ስለዚህ ሰው ሆኖ መፈጠር ምን ዋጋ አለው? እግዚአብሔር ሰውን የሚገድለው ከሆነ ለምን ፈጠረው? ባይፈጥረው አይሻልምን? የሚል ሐሳብ ተነስቶ ሰው ተስፋ ቆርጦ እንዳይቀር ሞት መኖሩን በአቤል አስተማረን። ንገሩኝ እግዚአብሔር ልጆች፣ ሞት መኖሩን በማን? በአቤል ምን አለን? አስተማረን። አቤል የሞተው በግፍ ነው። ወንጀል ተገኝቶበት አይደለም። ኃጢአት ተገኝቶበት አይደለም። ክፋት ተገኝቶበት አይደለም። አቤል በእግዚአብሔር የተወደደ መስዋዕት ስላቀረበ ነው። ዛሬም እንደ አቤል ያለ በደላቸው ያለ ኃጢአታቸው የሚገደሉ በግፍ የሚታረዱ ብዙ ኦርቶዶክሳውያን አቤሎች አሉ። ይሄ ደግሞ ፀሐይ የሞቀው ዓለም ያወቀው እውነት ነው። ቃኤል አቤልን ገሎታል። ለምን? ሁለቱም በእግዚአብሔር ፊት መስዋዕት አቀረቡ። የእግዚአብሔር ልጆች አንድ ነገር ልንገራችሁ። መስዋዕት ማቅረብ ብቻውን በረከት ሊሆን አይችልም። የምናቀርበውን መስዋዕት አይደለም እግዚአብሔር መጀመሪያ የሚፈልገው። የምንሰጠውን መባ የምናቀርበውን አስራት አይደለም እግዚአብሔር መጀመሪያ የሚፈልገው እኛን ነው። ማንን ነው የሚፈልገው? ምናልባት በዘመኑ ያለን አገልጋዮች መጀመሪያ የምንፈልገው እናንተ ላይሆን ይችላል፣ የምታመጡትን መባ ሊሆን ይችላል መጀመሪያ የምንፈልገው። እግዚአብሔር ግን መጀመሪያ የሚፈልገው እኛን ነው። ለስም አጠራሩ ክብር ምስጋና ይግባ። ሁለቱም መስዋዕት አቀረቡ። አቤል ተጠንቅቆ ነው ያቀረበው። የእግዚአብሔር ልጆች በእግዚአብሔር ፊት የምናቀርበውን መስዋዕት
የምናገለግለውን አገልግሎት በጥንቃቄ እናቅርብ። ወደ መቅደሱ በጥንቃቄ እንቅርብ። ስናገለግለው ተጠንቅቀን እናገልግለው። አቤል እግዚአብሔር ንጹሕ ባህሪ ነው ብሎ በኦሪት ዘፍጥረት ምዕራፍ 4 ላይ እንደተጻፈ ማለት ንጹሕ ባህሪ ነው ብሎ ተጠንቅቆ ንጹሕ መስዋዕት ለእግዚአብሔር ይዞ ቀረበ። ቃኤል ደግሞ እግዚአብሔር አይበላው ብሎ እንክርዳድ የበዛበት መስዋዕት ይዞ ቀረበ። እግዚአብሔር ወደ አቤልና ወደ መስዋዕቱ ተመለከተ ይላል። መጀመሪያ ወደ መስዋዕቱ አይደለም፣ ወደ ማን ነው ያየው? ንገሩኝ። ወደ ማን? ወደ አቤል አየ ሲል የአቤልን የልቡን ንጽህና አየ፣ ገርነቱን አየ፣ ቅንነቱን አየ። ከዛ በኋላ መስዋዕቱን ተቀበለለት ይላል። በንጽህና ስላቀረበ ወደ ቃኤልና ወደ መስዋዕቱ ግን አልተመለከተም ይላል። እግዚአብሔር ከዚህ ይሰውረን። ማቅረብ እኮ አቅርቧል፣ ግን ትዕቢት ክፋት በበዛበት አቀረበ። እግዚአብሔር የአቤልን መስዋዕት ስለተቀበለ ቃኤል በክፋት ተነስቶ ና ወንድሜ ብሎ አታሎ ወስዶ ጎንበስ በልና ይህንን ውሃ ጠጣ ብሎ ትልቅ ድንጋይ አንስቶ በጭንቅላቱ ላይ ጣለበት። የአቤል ደም ፈሰሰ። የአቤል ደም ፈሶ ዝም አላለም። የእግዚአብሔር ልጆች አንድ እውነት ልንገራችሁ። ዛሬ የብዙ ንጹሃን ኦርቶዶክሳውያን ደም እየፈሰሰ እየሰማን ነው። ሰምተን እኮ አትግደሉን ብለን እንኳን መናገር አልቻልንም። ይሄን ያህል ሰው ተገደለ ሲባል ጸጥ ብለን ነው የምንቀመጠው። ግድ የለም። እግዚአብሔር አንድ ቀን ይሄ ሁሉ የፈሰሰውን ደም ቆጥሮ ደግሞ ዋጋ የሚከፍልበት ዘመን አለ። ይሄንን አይደለም ያልኩት፣ መጽሐፍ ቅዱስ ይናገራል። ዘፍጥረት ምዕራፍ 9 ቁጥር 6 ላይ የሰውን ደም የሚያፈስ ደሙ ይፈሳል እግዚአብሔር ፈጥሮታልና ይላል። ማን ፈጥሮታል? እግዚአብሔር ፈጥሮታልና። የዛን ጊዜ የአቤል ደም ጮኸ፣ ወደ እግዚአብሔር ጮኸ። ቃኤል ወንድሜ ገደለኝ እያለ የደሙ ድምፅ ወደ እግዚአብሔር ጮኸ። ቃኤልም ተቅበዝባዥ ሆነ። ማንም ሳያሳድደው ራሱን አሳደደ። ያለ ኃጢአቱ የመጀመሪያውን የሞት ጽዋ የቀመሰ አቤል ነው። በአቤል ምክንያት ሰው ሆኖ መፈጠር ዋጋ የለውም ብለን ተስፋ ቆርጠን እንዳንቀር ደግሞ ከሞት በኋላ ሕይወት መኖሩን በሄኖክ አስተማረን። በማን አስተማረን? ንገሩኝ። በማን? ሄኖክ ሞትን እንዳያይ ዕብራውያን 11 ቁጥር 5 ላይ ሄኖክ ሞትን እንዳያይ በእምነት ተወሰደ ይላል። የተወሰደው በምንድን ነው? አቤል መስዋዕቱን ያቀረበው በምንድን ነው? በእምነት። ስለዚህ በእምነት መስዋዕት እናቅርብ፣ በእምነት እናገልግለው፣ በእምነት እንታመን። በእምነት ተወሰደ ይላል። ሞትን እንዳያይ በእምነት ተወሰደ፣ እግዚአብሔርም ስለወሰደው አልተገኘም ይላል። በጣም ደስ የሚለኝ ቃል ነው። ማ ስለወሰደው? እስቲ እግዚአብሔር ስለወሰደው አልተገኘም በሉ። እኔንና እናንተንም ይወሰደን። አዎ ዝም ያላችሁ አሜን ያላላችሁም መወሰዳችሁ አይቀርም ጊዜው ሲደርስ። ግን ማን ይወሰደን ነው ያልኳችሁ? እግዚአብሔር። ዲያብሎስ ይወሰዳቸዋል፣ ኃጢአት ይወሰዳቸው፣ ዓለም ይወሰዳቸው ብዙዎች አሉ። ሄኖክን ግን እግዚአብሔር ወሰደው ይላል። ለምን ወሰደው የሚል ጥያቄ እንዳንጠይቅ ደግሞ መልሱ ተቀምጧል። ሳይወሰድ እግዚአብሔርን ደስ እንዳሰኘ ተመስክሮለታል። ርዕሳችን ነው። ምን ሳይል? ሳይወሰድ እግዚአብሔርን ደስ እንዳሰኘ ተመስክሮለታል። የእግዚአብሔር ልጆች እንዳንዘናጋ ከኔ ጀምሮ በዚህ የተሰበሰብን ሁላችንም መንገደኞች ነን። ምንድነን? መንገደኞች ነን። እንዴት መንገደኛ
ስንቁን ሳይሸክፍ ሳይዘጋጅ እንዴት ተዘናግቶ ይቀመጣል? መቃብርን የሚያህል ቁልቁለት በስጋ ሰማይን የሚያህል አቀበት ደግሞ በአካለ ነፍስ ረጅም መንገድ አለብን። መንገደኛ ደግሞ ተዘጋጅቶ ነው ሊኖር የሚገባው። ምን ብሎ ንገሩኝ? ምን ብሎ ተዘጋጅቶ ነው መኖር ያለበት። ይሄ ያለንበት ሳምንት ከእሑድ ጀምሮ ካለፈው እሑድ ጀምሮ ነገረ ምጽአቱ የሚተረክበት ሳምንት ነው። በማቴዎስ ወንጌል ምዕራፍ 24 ቁጥር 44 ላይ ተዘጋጅታችሁ ኑሩ ይላል። ምን ብላችሁ? እስቲ ነገሩኝ። ምን ብላችሁ? ተዘጋጅታችሁ ኑሩ ነው የሚለው። ተዘጋጅታችሁ ኑሩ። በዚህ በራዕየ ዮሐንስ ምዕራፍ 16 ቁጥር 15 ላይ የተጻፈ ኃይለ ቃል አለ። ያ ቃል ምንድን ነው የሚለው? ራዕየ ዮሐንስ ምዕራፍ 16 ቁጥር 15 ላይ እነሆ እንደ ሌባ ሆኜ እመጣለሁ ይላል። እንደምን? እንደ ሌባ ሆኜ እመጣለሁ። ሌባ እንዴት ነው የሚመጣው ብሎ የሚጠይቅ ካለ ደግሞ ቅድም በጠቀስኩላችሁ በማቴዎስ ወንጌል ምዕራፍ 24 ቁጥር 41 ጀምሮ እንግዲህ ንቁ ይላል። ባለቤት ሌባ በምን ሰዓት እንደሚመጣ ቢያቅ ኖሮ ነቅቶ ቤቱን ይጠብቅ ነበረ። እሱ ባልጠበቀበት ሰዓት ግን ሌባው መጥቶ ቤቱን ምን ይለዋል አለ? ይዘርፈዋል፣ ይወስዳል ዕቃውን። እናንተም እንግዲህ ንቁ፣ ጌታ በምን ሰዓት እንደሚመጣ አታውቁምና ተዘጋጅታችሁ ኑሩ ይላል። ስለዚህ በራዕየ ዮሐንስ ምዕራፍ 16 ቁጥር 15 ላይ እንደ ሌባ ሆኜ እመጣለሁ፣ ማንም እርቃኑን ሆኖ እንዳያፍር ልብሱን አጥብቆ የሚጠብቅ ብፁዕ ነው አለ። ምኑን የሚጠብቅ? ልብሱን አጥብቆ ምን ሚል የሚጠብቅ ብፁዕ ነው። ልብስ የተባለው ሃይማኖት ነው። ልብሱን የሚጠብቅ ማለት ሃይማኖቱን የሚጠብቅ ማለት ነው። ልብስ የተባለው የተሰጠን የልጅነት ጸጋ ነው። ጸጋውን የሚጠብቅ ማለት ነው። ልብስ የተባለው የልጅነት ስልጣን ነው። የልጅነት ስልጣኑን የሚጠብቅ ማለት ነው። ሌላው ልብስ የተባለ ክርስቶስ ነው። ማን ነው? በገላትያ መልእክቱ ምዕራፍ 2 ቁጥር 27 ላይ ከክርስቶስ ጋር አንድ ተሆኑ ዘንድ የተጠመቃችሁ ሁሉ ክርስቶስን ለብሳችሁታል ይላል። ለስም አጠራሩ ክብር ምስጋና ይግባ። ማንን ለብሳችሁታል? ስለዚህ ልብሱን የሚጠብቅ ማለት ሃይማኖቱን ክርስቶስን አምኖ በሱ ታምኖ የሚኖር ማለት ነው። የሚጠብቅ ብፁዕ ነው። እንደ ሌባ ሆኜ እመጣለሁ፣ ማንም እርቃኑን ሆኖ እንዳያፍር ልብሱን አጥብቆ የሚጠብቅ እሱ ምንድን ነው? ብፁዕ ነው አለ። ስለዚህ ሃይማኖታችንን፣ ምግባራችንን፣ ንጽህናችንን፣ ቅድስናችንን ጠብቀን ከኖርን ሞት ቢመጣ የሚያስፈራን አይደለም። ሳንወሰድ እግዚአብሔርን ደስ እናሰኘው። ምን ሳንል? አቤት ሄኖክ ሳይወሰድ ማንን ደስ አሰኝቷል? እግዚአብሔርን ደስ አሰኝቷል። ሳንወሰድ ደስ እናሰኘው። ብዙዎች ሳይወሰዱ ደስ ስላሰኙት በክብር አሳርፏቸዋል። ሳይወሰዱ ደግሞ ሳይዘጋጁ የኖሩ ሰዎች ደግሞ ተጎርተዋል። ለዚህ እንደ ምሳሌ አድርገን የምናነሳው የሉቃስ ወንጌል ምዕራፍ 16 ቁጥር 19 ጀምሮ እንዲህ ነው የሚለው። አንድ ሰው ቀይ የተልባ እግር የለበሰ በክብር የሚኖር እግዚአብሔር በዚህ ዓለም ባለጠግነት ላይ የሾመው በወርቅ በብር በሀብት ላይ የተሾመ ሰው ነበረ ነው የሚለው። እሱ ባለበት በዚያ ዘመን ደግሞ አንድ ምስኪን ድሃ የዕለት ጉርስ የዓመት ልብስ የሌለው
ሰውነቱ በቁስል የተመታ ሌላ ሰው ነበር። ይህ ሰው ራበው ጠማው አላችሁ በቃሉ ጋር። እግዚአብሔር ከሁላችን ጋር ይሁን። ራበውና ሄጄ ከባለጠጋው ደጅ ልተኛ፣ ትኩስ እንጀራ እያጠፈ ባይሰጠኝ እንኳን ከፊቱ የተረፈውን አይከለክለኝም ብሎ ከባለጠጋው ደጅ ሄዶ ወደቀ። ባለጠጋው ሊያየው አልወደደም። እንጀራም ቆርሶ ሊያጎርሰው፣ ልብስም ደግሞ ቀዶ ሊያለብሰው አልወደደም። ባለጠጎች ካላችሁ እግዚአብሔር በሀብት ላይ ያሰለጠናችሁ ካላችሁ ለዛ ሀብት ሞግዚቶች ናችሁ እንጂ ሀብት የሚሰጠው ከማን ነው? ስሙን ጥሩ። ከማን ነው? በዓለማችን ላይ ብዙ ባለጠጎች እግዚአብሔር በሀብት ላይ ሾሟቸው በሀብታቸው መልካም ሳይሰሩ እንደገና ደሂተው ከሰው እጅ እንጀራ የለመኑ ብዙ ባለጠጎች አሉ። ስለዚህ በገንዘብ ላይ እግዚአብሔር ሾማችሁ ለድሆች ቸርነት እንድታደርጉ ነው። ባለጠጎች ድሆች ከሌሉ እናንተ ዋጋ ልታገኙ በረከት ልታገኙ አትችሉም። ለድሃ ቸርነት የሚያደርግ ለእግዚአብሔር ያበድራል ይላል። ስለዚህ ሁለቴ ያላችሁ አንዱን ለሌለው ስጡ። በልታችሁ የምታድሩ ከምትበሉት እንጀራ ላይ ለድሆች ቁረሱ። ድሆች በረከቶቻችሁ ናቸው። ለምን? ክርስቶስ ሲያስተምር ስጡ ምን ይደረግላችኋል? ንገሩኝ። ስጡ በዚህ ምድር በበረከት ላይ በረከት በጸጋ ላይ ጸጋ እንዲጨመርልን ለድሆች ቸርነት እናደርግ። የሰጠናቸው ድሆች ብድር ስለማይመልሱልን ለነሱ የሰጠነውን በፍርድ ቀን ከክርስቶስ እንቀበላለን። እሱ ለፍርድ ሲመጣ ተርቤ አብልታችሁኛል፣ ተጠምቼ አጠጥቷችሁኛል ብሎ ዋጋ ይከፍላል። ለድሃ ያበደራችሁትን ከሱ ትቀበላላችሁ። ይሄ ባለጠጋ ድሃውን ከለከለው፣ ግን ሞት አይቀርም። ንገሩኝ፣ ምን አይቀርም? ሞት አይቀርም። ዝም ብሎ መሞት ግን ዋጋ የለው። ጠቢቡ ሶሎሞን ምን እንደሚል ታውቃላችሁ? በመጽሐፈ መክብብ ምዕራፍ 7 ቁጥር 1 ጀምሮ ከመልካም ሽቱ መልካም ስም ከመወለድም ቀን የመሞት ቀን ይሻላል ይላል። አሁን ትምህርት ቤት ምንማርና ምርጫ ምረጡ ብንባል የትኛውን ነው የምንመርጠው? ከመወለድ ቀን የመሞት ቀን ይሻላል የሚለውን እንመርጣለን። እኛ የመወለድን ቀን እንጂ ምንመርጠው የሞትን ቀን አንመርጥም። ነገር ግን የሚወለድ ሰው መከራ ወዳለበት ዓለም ይመጣል። የሚሞት ሰው ደግሞ እረፍት ወዳለበት ይሄዳል። የሚሞት ሰው ቅድም እንዳልኩት ልብስ ቀዶ ለመልበስ እንጀራ ቆርሶ ለመጉረስ ውጣ ውረድ ወዳለበት ሕይወት ብርቱ ሰልፍ ወደ ሆነበት ዓለም ይመጣል። የሚሞት ሰው ግን እረፍት ተድላ ደስታ ወዳለበት ይሄዳል። የሚወለድ ሰው ጨካኝ ወደ ሆነው ወደ ሰው ልጅ ይመጣል። የሚሞት ሰው ግን ቸር ወደ ሆነው ወደ አምላኩ ወደ እግዚአብሔር ይሄዳል። የሚወለድ ሰው አጋንንት ወደ ሰለጠኑበት ዓለም ይመጣል። የሚወለድ ሰው ደግሞ መላእክቱ ቅዱሳን ወዳሉበት ይሄዳል። ስለዚህ የትኛው ቀን ይሻላል? የመወለድ ይሻላል? የሞት? ባትመርጡትም የመሞት ቀን ይሻላል፣ መሞታችን ስለማይቀር። ግን ከመሞታችን ወደ እግዚአብሔር ከመወሰዳችን በፊት አሁን በበጎ ስራችን ማን ደስ እናሰኘው? አቤት! ሳይወሰድ እግዚአብሔርን ደስ እንዳሰኘ ተመስክሮለታል። አሁን እኮ አንዳንድ ሰዎች ኖረውም እየዋሹ ሞተውም የሚዋሽላቸው ሰዎች አሉ። የሉም? የህይወት ታሪካቸው በሚነበብበት ቀን ያው መቼም ሙት አይወቀስም ንጉሥ አይከሰስም የሚባል አባባል ስላለ የህይወት ታሪኩ ሲነበብ ጨካኙን ሰውዬ እንዴት ያለ ሩሩ ነበር ተብሎ ይነበብለታል። ንፉጉን ሰውዬ እንዴት ያለ ቸር ነው ተብሎ ይነበብለታል። ቆመን ዋሽ
ሞተንም የሚዋሽልን ሰዎች አለን። ስለዚህ ከመወሰዳችን በፊት ማንን ደስ እናሰኘው? አቤት እግዚአብሔር። ለድሃው ቸርነት ማድረግ ከለከለ። ከዛ በኋላ ድሃው የሚበላው አጥቶ ተርቦ እያለ የተራቡ ውሾችን አየና ቁስሉን እንዲልሱ ፈቀደላቸው። የሚሰጣቸው ቁራሽ ስለሌለው። ጠቢቡ ሰሎሞን ጻድቅ ለእንስሳ ነፍስ ይራራል ይላል። ጨካኝ ደግሞ ለሰው ነፍስ ምን አይልም? አይራራም። ከዛ ድሃው ሞተ። ቅዱሳን መላእክት ወስደው በአብርሃም እቅፍ አስቀመጡት ይላል። ባለጠጋው ሞተና ተቀበረ ነው የሚለው። አሸቅቦ ወደ ላይ ሲመለከት ያ እሱ ይጸየፈው የነበረው ድሃ በአብርሃም እቅፍ በተድላ ሆኖ አየው ይላል። እግዚአብሔር ለዛ ክብር ሁላችንንም ያብቃል። ከዛ በኋላ አብርሃም አባት ሆይ ብሎ ጮኸ። እባክህን ተቃጥያለሁ፣ አልዓዛርን ወደ እኔ ላከው። በምድር እያለ የተጸየፈው የናቀውን አልዓዛርን አሁን ፈለገው፣ ወደ እኔ ላከው። ተቃጥያለሁ፣ ጥርኝ ውሃ አምጥቶ የተቃጠለውን ማንነቴን ያርስልኝ አለው። አብርሃም እንዲህ አለ፣ አንተ ወደኛ እንዳትመጣ እኛም ወደ አንተ እንዳንመጣ በመካከላችን ትልቅ ገደል አለ። አንተ በምድር እያለ የኖርከውን ኑሮ አስብ፣ እሱ ደግሞ በዚህ ይጽናናል፣ አንተም በዚህ መከራ ትቀበላለህ አለው። የዛን ጊዜ ባለጠጋው ጩኸቱ የማይጠቅም ልመናው የማይጠቅም መሆኑን ሲያቅ እሱ በእሳት ውስጥ እየተቃጠለ አብርሃም አባት ሆይ አለ። አላችሁ ማን አለ? እስቲ በሉ። አብርሃም አባት ሆይ እባክህን በአባቴ ቤት በምድር 5 ወንድሞች አሉ፣ እነሱ ወደዚህ መከራ እንዳይመጡ አልዓዛርን ከሞት አስነሳውና ሄዶ እኔ ያለውበትን መከራ ይንገራቸው፣ ወደ እሳቱ እንዳይመጡ አለ። የእግዚአብሔር ልጆች በጣም አስተውላችሁ ስሙኝ። በምድር ላሉ ወንድሞቹ የራራው ማን ነው? አሁን እኮ የተረኩላችሁ ሰው ባለጠጋው ነው ይሄ። ወይም በምድር እያለ ጨካኝ የነበረው ለድሃ እንጀራ አልሰጥም ያለው የሲኦል እሳት ሲያንገበግበው በምድር ላሉ ወንድሞቹ ምን ሆነ? ራራላቸው። እንዳይመጡ እንዳይቃጠሉ ብሎ ምልጃ ማቅረብ ጀመረ። አሁን ተመልከቱ፣ በምድር እያለ ጨካኝ የነበረው ሰው የሲኦልን እሳት ካየ በኋላ ለወንድሞቹ ምልጃ ማቅረብ ከጀመረ በምድር ያሉ ሩሩሃን የነበሩ በጸሎት ይተጉ የነበሩ ስለ ዓለም ሲማልዱ የነበሩ ቅዱሳን በአካለ ነፍስ ሆነው ስለኛ ይማልዳሉ አይማልዱ? እንኳን እነሱ ሩሩሃኑ ቅዱሳን ጻድቃን ይቅርና ይሄ ጨካኝ ሰው ለወንድሞቹ ራራ። እባክህን አልዓዛር ተነስቶ ሄዶ ያለውበትን ይንገራቸው ብሎ አብርሃምን ለመነው። አብርሃም እንዲህ አለ፣ በምድር ሙሴ፣ መምህራን፣ ካህናት፣ መጻሕፍት አሉ። የነሱን ቃል ሰምተው ወደ ድነት ይምጡ። የነሱን ቃል ሰምተው ወደ ድነት የማይመጡ ከሆነ አልዓዛርን ከሞት ተነስቶ ሄዶ ቢነግራቸው ምታት መጣብን ይላሉ እንጂ አምነው ምን አይሉ አይቀበሉም። አሁን አያችሁ፣ ይሄ ባለጠጋ እግዚአብሔር የሰጠውን ጊዜ ሳይጠቀምበት ምን አለ? አለፈ። በሲኦል ሆኖ ቢጮህ አልተጠቀመም። አሁን ለኔና ለናንተ የተሰጠችንን ይችን ደቂቃ ይችን ጊዜ በሲኦል ያሉ ነፍሳት እድሏን ቢያገኙ ንስሐ ገብተው ከአምላካቸው ጋር ምን ይሉ ነበር? ይታረቁ ነበር። እኔና እናንተ ቃሉን እየሰማን በአውደ ምሕረቱ ቆመን እያገለገልን በምንሰራው ስራ እግዚአብሔርን ያስደሰትን ስንቶቻችንን ሳይወሰድ እግዚአብሔርን ደስ እንዳሰኘ ተመስክሮለታል። አሁን ሰሞኑን በወንድማችን በወልደ ሰማዕት ወይም ደግሞ
በመምህር ዘላለም ወንድሙ ማረፍ ያላለቀሰ ሰው የለም። አለ? የለም። በመላው ዓለም ያለ የሱን የወንጌል ትምህርት የተማረ ሰው ሁሉ አልቅሶለታል። ለምን? 33 ዓመት ወንጌል ሲሰብክ የሚያስተምረውን ትምህርት በሕይወቱ የኖረ ስለሆነ። ዛሬ እኛ የምንነግራችሁን የምናስተምራችሁን ቃል እኮ አንኖርበትም። እሱ በሚኖርበት በሚያገለግልበት ዘመን ከንቱ ውዳሴ አይፈልግም ነበር። ተደብቆ ይኖር ነበር። እግዚአብሔር የአገልግሎቱን ውጤት በሰማይ እንደከፈለው የምናረጋግጠው ከሞተ በኋላ በሥራው እየተናገረን። በምኑ? አቤት! ለምን? ሳይወሰድ እግዚአብሔርን ደስ እንዳሰኘ ስለተመሰከረለት። ሊቃውንቱ፣ ጳጳሳቱ፣ ካህናቱ እኔ በጣም ነው የሚገርመኝ። እስጢፋኖስ ሲገደል ወይም ሲሞት በኢየሩሳሌም የነበሩ ክርስቲያኖች ተበተኑ ነው የሚለው የሐዋርያት ሥራ። ምን ሆኑ? በኢየሩሳሌም ተሰብስበው እያመለኩ እየተማሩ ነበር የሚኖሩት። እስጢፋኖስን ሲገሉት እኛንም ይገድሉናል ብለው በአራቱም ማዕዘን ወደ መላው ዓለም ተበተኑ። የእስጢፋኖስ መሞት በኢየሩሳሌም የነበሩትን ክርስቲያኖችን በመላው ዓለም እንዲበተኑ አደረገ። በልጅነት ዕድሜው ገና ጥቂት እንዳገለገለ ሞተ። ነገር ግን የሱን መሞት እግዚአብሔር ለበጎ አደረገው። ለምን አደረገው? ፈርተው የተበተኑ ክርስቲያኖች በሄዱበት ሁሉ ወንጌል እየሰበኩ ክርስትናን በዓለም ላይ አስፋፉ። መምህር ዘላለም በሥጋ ሲያንቀላፋ ሲያርፍ ደግሞ በሐሳብ የተበታተኑ ሁሉ በሱ ሐዘን ምን ሆኑ? አንድ ሆኑ፣ ተሰበሰቡ። በውጭ ሀገር የነበሩት በካናዳ በመላው አሜሪካ የነበሩት በዲሲ ተሰብስበው ሽኝት አደረጉለት። እዚህ የነበሩት የተበተኑት ተሰብስበው አንድ ላይ ተቀብለው እያለቀሱ በክብር ሸኙት። ለምን? ሳይወሰድ እግዚአብሔርን ደስ ስላሰኘ። ምን ሳይል? አቤት! ሳይወሰድ እግዚአብሔርን ደስ እንዳሰኘ። አሁን ለሱ ከንቱ ውዳሴ አይሆንበትም። በሕይወተ ሥጋ ኖሮ ብንናገር ገና መጨረሻው አልታወቀም ነበር። አሁን ግን መጨረሻው ታውቋል። ወደ አምላኩ ሄዷል። እኔና እናንተ ምን እንሄዳለን? እስቲ ንገሩኝ። ምን አትሄዱም እንዴ? እንሄዳለን። ትውልድ ይሄዳል፣ ትውልድ ይመጣል ተብሏል። ከኛ በፊት ብዙ ቅዱሳን ሄደዋል፣ ብዙ ኃያላን ሄደዋል። ለሀገር ለቤተ ክርስቲያን ውለታ የዋሉ ሄደዋል። እኔና እናንተም እንሄዳለን። ግን ዛሬ በምግባራችን፣ በሃይማኖታችን፣ በዕለት ተዕለት ኑሯችን እግዚአብሔርን ደስ አሰኝተነዋል ወይ ነው ጥያቄው። ሳይወሰድ እግዚአብሔርን ደስ እንዳሰኘ ተመስክሮለታል። ስለዚህ እግዚአብሔር ወሰደው። ምን አለው? እግዚአብሔር ወሰደው። እኔና እናንተም ከመወሰዳችን በፊት እግዚአብሔር እንዲህ ይለናል፣ ትሞታለህ እንጂ በሕይወት አትኖርምና ቤትህን አስተካክል። እስቲ በሉ፣ ትሞታለህ እንጂ በሕይወት አትኖርምና ቤትህን አስተካክል። ምንድነው የሰውዬ የሞት ነገር አውርቶ አስፈራርቶ ሊሄድ ነው እንዴ የመጣው እንዳትሉ፣ አስፈራራሁም አላስፈራራሁም መሞት እንደሆነ አይቀር። ስለዚህ እኛ ደግሞ ሞትን ልንፈራ የሚገባን አይደለንም። ለምን? ሞት በክርስቶስ ተሸንፏል። ሞት አቅሙን አጥቷል። አሁን በሥጋ ማንቀላፋታችን ለጥቅማችን ነው ምንሞተው። ለምናችን? በሥጋ መሞት የዚህን ዓለም ኑሮ መጨረስ፣ የአዲሱን ዓለም ኑሮ መጀመሪያ መንገድ ነው። ሰው ወደ አምላኩ ለመሄድ መሸጋገሪያ የነፍስ ከሥጋ ምን ማለት ነው? መለየት ነው። ለዚህ ነው
ኃጢአትን ፍሩ ሞትን ግን አትፍሩ የተባለ። ስለዚህ ሞት ሊያስፈራን አይገባም። ወደ አምላካችን መሸጋገሪያ መንገድ ነው። ሰው በሁለት የዝግጅት ዓለም ውስጥ ያልፋል። በሶስተኛው የመቆያ ስፍራ ይቆያል። በአራተኛው ዘላለማዊ መኖሪያ ይኖራል። እየሰማችሁ ነው? በሁለት የዝግጅት ዓለም፣ በሶስተኛ የመቆያ፣ በአራተኛው ለዘላለም በሚኖርበት መኖሪያው ይኖራል። የመጀመሪያው የዝግጅት ዓለም የተባለው የእናታችን ማህፀን ነው። ማህፀን ውስጥ የምንቆየው ለዝግጅት ነው። ለምንድን ነው? ከእግር ጥፍራችን እስከ ራስ ፀጉራችን ያለው ተዘጋጅቶ ያለቀው የት ነው? ንገሩኝ፣ የት ነው ያለቀው? ዝም ያላችሁ። ከተወለደ በኋላ ጆሮ ያበቀለ ሰው አለ? ከተወለደ በኋላ አፍንጫ ያወጣ እግር ያበቀለ ሰው አለ? የለም። ስለዚህ ሁሉም አካላችን ተዘጋጅቶ ያለቀው በእናት ማህፀን ውስጥ ነው። ግን አንድ ጥያቄ ልጠይቃችሁ። እግር የተሰራው ማህፀን ውስጥ ነው። በማህፀን ውስጥ መንገድ አለ? ይጠቅማል? እግር በማህፀን ውስጥ ይጠቅማል? እጅ በማህፀን ውስጥ ይጠቅማል? አይጠቅምም። አይን በማህፀን ውስጥ ይጠቅማል? ጨለማ ነው፣ አይጠቅምም። ሕፃኑ አያይም እዛ ውስጥ። በዚህ ወደዚህኛው ዓለም ስንመጣ እንዳንቸገር እግዚአብሔር በመጀመሪያው ዓለም በእናታችን ማህፀን ለዚህ ዓለም የሚያስፈልገውን ነገር ምን አደረገልን? አዘጋጀልን። ሁሉ ነገር ተዘጋጅቶ ያለቀው በማህፀን ውስጥ ነው። ለምን? እዚህ ስንመጣ እንዳንቸገር ማለት ነው። እንደገና በሰማይ ስንኖር ደግሞ እንዳንቸገር ለዛ የሚያስፈልገንን ነገር የምናዘጋጀው የት ነው? እዚህ ነው። አሁን ከተወለደ በኋላ እንደገና ወደ እናት ማህፀን ውስጥ የሚመለሰው አለ? የለም። የሞቱ ሰዎች ከሞቱ በኋላ ወደኛ ይመጣሉ? አይመጡም። ለምን? ይሄ የመዘጋጃ ዓለም ነው። ሁለተኛው ዓለም ይሄኛው ነው። አንዳንዶቻችን መኖሪያ መስሎን በምድር ስለምንኖረው ኑሮ ብቻ ነው የምናስበው። ምድራዊውን ነገር ብቻ ነው የምናስበው። ይሄ የመዘጋጃ ዓለም እንጂ የመኖሪያ ዓለም አይደለም። ስለዚህ ትሞታለህ እንጂ በሕይወት አትኖርምና ቤትህን አስተካክል። ቤት የተባለው ማንነታችን ነው። በኃጢአት፣ በበደል፣ በክፋት፣ በዘረኝነት፣ በጥላቻ፣ በልዩ ልዩ ነገር የተመሰቃቀለውን ሕይወታችንን በወንጌል፣ በቃሉ፣ በንስሐ፣ በስጋ ወደሙ ልናስተካክል ይገባል። እንድናስተካክል እግዚአብሔር ሁላችንንም ይርዳል። በዚህ በትንቢተ ኢሳይያስ ምዕራፍ 38 ከቁጥር 1 ጀምሮ ያለውን የመጽሐፍ ቅዱስ ክፍል ስናነብ እግዚአብሔርን ይወድ የነበረ መልካም ሕይወት፣ መልካም ማንነት የነበረው አንድ ሰው ከመልካም ሕይወቱ ፈቀቅ አለና እግዚአብሔርን ማሳዘን ጀመረ። ማንን? አሁን ስንቶቻችንን እግዚአብሔርን በበጎ ስራችን ደስ ያሰኘ ነው? በሃይማኖታችን ደስ ያሰኘ ነው? ስንቶቻችንን? ይሄ ሰው ከመልካም ጎዳና ከመልካም ሕይወቱ ፈቀቅ አለና እግዚአብሔርን አሳዘነው። ከዛ በኋላ በኃጢአቱ ምክንያት ደዌ መጣበት። ጥንቃቄ ማድረግ አለባችሁ። ህመምተኛ ሁሉ ኃጢአተኛ ነው እያልኳችሁ አይደለም። ነገር ግን በኃጢአት የሚመጣ ደዌ አለ። በምን? ይሄ ሰው በኃጢአቱ ደዌ መጣበት። ሊሞት እያጣጣረ በሞትና በሕይወት መካከል ሆኖ ሳለ እግዚአብሔር የማንንም ሞት አይፈልግምና ነቢዩ ኢሳይያስን ወደዚህ ሰው ላከው። ኢሳይያስ ማለት የቃሉ ትርጉም እግዚአብሔር መድኃኒት ነው ማለት ነው። እስቲ በሉ ኢሳይያስ ማለት ምን ማለት ነው? እግዚአብሔር መድኃኒት ነው ማለት ነው። ዛሬም በነፍስ በስጋ የታመምነውን አምላካችን ይፈውሰን። እንደገና ይሄ ታሞ የሚያጣጥረው በሞትና በሕይወት መካከል ያለው
ከመጀመሪያ መልካም ሕይወቱ ፈቀቅ ያለው ሰው ደግሞ ሕዝቅያስ ይባላል። ማን ይባላል? የቃሉ ትርጉም በጣም ይገርማቸዋል። እግዚአብሔር ኃይሌ ነው ማለት ነው። ሕዝቅያስ ማለት ምን ማለት ነው? ድገሙት። እግዚአብሔር ምን ነው? እግዚአብሔር ኃይሌ ነው የሚል ስም ይዞ በደዌ ምክንያት ኃይል አጥቶ ታሞ እየማቀቀ ያጣጥር ነበር። እኛም እኮ ክርስቲያን የሚል ክርስቶሳዊ ስም ይዘን በስሙ እየተጠራን ከምግባር የጎደልን በኃጢአት ምክንያት የምናቃትት ከመልካም ነገር ፈቀቅ ያልን አለን። ስም አለህ ነገር ግን ሞተሃል ተብሎ በራዕየ ዮሐንስ እንደተጻፈ ስም ኖሮን እንዳንሞት እግዚአብሔር ይርዳን። እግዚአብሔር ኃይሌ ነው የሚል ስም ይዞ በበሽታ አቅማቶ ሊሞት እያጣጣረ ያለ እግዚአብሔር ኢሳይያስን ጠራውና ሂድ ለሕዝቤ አለቃ ለሕዝቅያስ እንዲህ በለው፣ ትሞታለህ እንጂ በሕይወት አትኖርምና ቤትህን አስተካክል ብለህ ንገረው አለው። ኢሳይያስ ሄደ፣ እያጣጣረ አገኘው። ሕዝቅያስ አለው፣ አቤት አለ። እግዚአብሔር እንዲህ ብሎሃል፣ ትሞታለህ እንጂ በሕይወት አትኖርምና ቤትህን ምን በል አስተካክል። ይህ ቃል ለሱ ብቻ አይደለም የተነገረው። አሁን ይሄንን ቃል ለምትሰማ ላንተ፣ ይሄንን ቃል ለምትሰሚ ላንቺ፣ ለሁላችን እግዚአብሔር አሁንም እየተናገረን ነው። ስለዚህ የተመሰቃቀለ ሕይወት ካለን በንስሐ ልናስተካክለው ይገባል። ከሕዝቅያስ ሕይወት እንማር። ኢሳይያስ ይሄንን ነግሮት ወጣ። እኔና እናንተ ብንሆን ኖሮ ቆይ በቃ ነገ ገባለሁ ብለን ንስሐ ለመግባት ለነገ ቀጠሮ እንይዛለን። በእርግጠኝነት ስጋው ደግሞ ለመቀበል ለዛሬ ዓመት እዚህ ውስጥ ቀጠሮ ያዘ ሰው አለ። ግን የመዳን ቀን መቼ ነው ይላል? አቤት ዛሬ አይደለም። ዛሬ 24 ሰዓት ነው የሚወክለው። አሁን ነው የሚለው መጽሐፍ ቅዱስ። በልማድ ነው ዛሬ የምንለው። አሁን ለምን መሰላችሁ? ፈያታዊ ዘየማንና ፈያታዊ ዘጸጋም የ3 ሰዓት የንስሐ ጊዜ ተሰጥቷቸው ከ6 ሰዓት እስከ 9 ሰዓት በመስቀል ላይ ተሰቅለው ያኛው የተሰጠውን የንስሐ ጊዜ አምላኩን ተሳድቦበት አለፈ። ያኛው ግን በመንግስት በመጣህ ጊዜ አስበኝ ብሎ ለንስሐ በቃበት። ስለዚህ እግዚአብሔር ለመዳን የሰጠን ጊዜ አሁን ነው። ምናልባት ነገ የኛ ላይ ሆን ይችላል። ይሄ ንጉሥ ነብዩ ነግሮ ሲወጣ ወደ ግድግዳው ፊቱን አዝሮ አምላኬ ሆይ የዛሬ ክፋቴን አትይ፣ ስለ ትላንትናው መልካምነቴ ይቅር በለኛል። እንባውን በአራት ማዕዘን አፈሰሰ። ይቅር በለኝ ብሎ በተኛበት ደረቱን እየደቃ ማልቀስ ጀመረ። እግዚአብሔር መሐሪ ነው፣ ስሙ የተመሰገነ ይሁን። ኢሳይያስ ገና እየሄደ መንገድ ላይ የከተማው አደባባይ ላይ ሲደርስ ከሰማይ ድምፅ መጣ። ኢሳይያስ አለው እግዚአብሔር አቤት አለ። የሕዝቤ አለቃ እኮ አለቀሰብኝ። ምን አለብኝ? ስለዚህ በንስሐ እናልቀስ። የሚያዝኑ ብፁዓን ናቸው መጽናናትን ምን ይላሉ? ያገኛሉ። ሹመት ቀረብኝ፣ ሀብት አጣውኝ፣ ሰው ጠላኝ ብለው የሚያለቅሱ አይደሉም። ሞተ ወልደ እግዚአብሔርን ግፋ ሰማዕታትን ኃጢአታቸውን እያሰቡ የሚያለቅሱትን እግዚአብሔር ይቅር ይላቸዋል። እግዚአብሔር ይቅር ይበለን። የሕዝቤ አለቃ አለቀሰብኝ፣ ሂድ እንዲህ በለው፣ አትሞትም በሕይወት ትኖራለህ፣ በዕድሜህ ላይ 15 ዓመት ጨምሬልሃለሁ በለው አለው። ሄዶ እግዚአብሔር አትሞትም በዕድሜህ ላይ 15 ዓመት ጨምሬልሃለሁ ብሎሃል አለው። እንዴት እንደሚድን ነገረው። ከዛ በኋላ ተፈውሶ ልጅ ወልዶ በሚሞትበት ጊዜ ለንግስና የደረሰ የ15 ዓመት ልጅ አድርሶ ወደ እግዚአብሔር ተጠርቶ ሄደ። የተሰጠውን ጊዜ በአግባቡ ተጠቀመ። ስለዚህ እኔና እናንተም ሳንወሰድ ዛሬውኑ ማን ደስ እናሰኘው? ንገሩኝ፣ ማን ደስ እናሰኘው? ከዛ በኋላ ደስ አሰኝተ ነው ምግባራችንን አቅንተን ሃይማኖታችንን አጽንተን ንስሐ ገብተን ስጋውን በልተን ደሙን ጠጥተን በምግባር ብንኖር ሞት አያስፈራንም። እንደ ቅዱስ ጳውሎስ ለኔ ሕይወት ክርስቶስ ነው፣ ሞትም ጥቅም ነው፣ ልሄድ ከክርስቶስ ጋር ልኖር እናፍቃለሁ እያልን
ወደ አምላካችን እናፍቃለን። ሳይወሰድ እግዚአብሔርን ደስ እንዳሰኘ ተመስክሮለታል። እኔና እናንተም ሳንወሰድ እግዚአብሔርን ደስ አሰኝተን እንድናልፍ እግዚአብሔር ይርዳን። የመከረን ያስተማረን የአባቶቻችን አምላክ እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። በደጁ እንደተሰበሰብን ከቁጥር ሳያጎድል በመንግሥተ ሰማያት ይሰብስበን። ተሰብስቦ ከመበተን አምኖ ከመካድ እግዚአብሔር ይሰውረን። መጨረሻችንን እግዚአብሔር ያሳምርልን። ወስብሐት ለእግዚአብሔር። ይቆየን። ቤተ ክርስቲያን ባሕረ ጥበባት ቤተ ክርስቲያን